ናታን እየተከታተሉት እንግዲህ የያፌት ሰዎች የሚገባበት የሚወጣበት እየተከታተሉት ነው። ነገር ግን የዲያራ እናት የሚያስተርፈው ሰው እየላከች ነበረ፣ ግን የቻለች አይመስለኝም ማለት ነው። ሌላው ዲያራ እናቷን እያንዳንዱ ነገር ስትናገር በመስማቷ በጣም ደስ ይላል። ወንድሟ ነበረ የምጠረጥረው። ሌላኛው እንግዲህ ያፌትና ናታን ወንድማማቾች እንዳልሆኑ የሚያሳይ እንግዲህ የሐኪም ቤት ወረቀት ኤፍራት አግኝታለች ማለት ነው። ኤፍራታ ግን በጣም ደስተኛ ሆናለች ማለት ነው፣ ወንድማማቾች ባለመሆናቸው ማለት ነው። ግን ይሄ ነገር እኔ ዶክተሩ ሆን ብሎ እየቀየረው ይመስለኛል ማለት ነው። ምክንያቱም ወንድምህ ነው ብሎ የያፌት ያምንትን የሚልለት ልጅ ሲነግረው እሱ ወንድምህ አትበለኝ አይደለም ብሎ ይናደዳል ማለት ነው። ግን እኔ ውጤቱ የሐኪም ቤት ውጤት የተቀየረ ነው ይመስለኝ ማለት ነው። እንግዲህ ሌላው ኤፍራታን የማትወጣው ችግር ውስጥ እየከተታት ይመስለኛል ያፌትን። ምክንያቱም እያመናት አይደለም ማለት ነው። ከናታን ጋር ሆና የምትሰራ ከናታን ጋር ሆና የምትሰልለው መስሎ ስለታየው ብዙ ወረቀቶችም ላይ ብዙ ነገሮች ላይ ያስፈረማት ነው። ራሱ በሚሰራቸው መጥፎ ስራዎች እሷን ፈራሚ ያደረጋት ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተናፋቂ የሆናችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላህ ሱነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ በሀረግ መጥቻለሁኝ ማለት ነው። ሀረግ እንግዲህ ያው ያልቃል ሲባል መልሶ ያገረሸ ነው የሚሄደው ያልቃል ማለት ነው። ነገር ግን በጣም አወዛጋቢ እየሆነ እየሄደ ነው። ምክንያቱም ናታን ራሱ የገባበት ነገር ላይ እንዴት አድርጎ ነው የሚወጣው? እነዚህ ሰዎች እንዴት አድርጎ ነው ለህግ የሚያቀርባቸው? መልሶ እንትን ያለ ነው ማለት ነው። እውነት ያው ናታን የገባበት ያፌትን ለመበቀል ብቻ ነው ወይስ እነዚህ ሰዎች ለህግ ለማቅረብ ነው የሚለው ነገር ላይ እኔ በቃ አጠራጥሮኛል ማለት ነው። ሌላኛው ያፌት እንግዲህ በኤፍራታ በምን በቃ ከናታን ጋር የምትሰራ መስሎት ብዙ ነገሮችን እያስፈርማት ብዙ ነገሮች ተጠያቂ እንድትሆን ነው እያደረገ ያለው። በዚህ ድራማ አንድ በጣም ግራ ከሚያጋባና በግልጽ ማውራት እየተቻለ በግልጽ ማትነግረው ነገር ቢኖር የብዙዎቹም ደግሞ ይውጣ አቤላ ይውጣ ከድራማው አያምርም እሱ አይሆንም የምትሉት እንግዲህ እሱ እዛ እንትና ጋር መቆየቱ እና ያፌት ጋር መቆየቱ ምንም ጥቅም የለውም። እውነትም ከድራማ ውስጥ በጣም ደስ ይላል። አንድ ደግሞ ያፌትን ዋጋው መስጠት ይችላል። እኔ አንድ ውስጥ የማምንበት ናታን ሰው ሊገድል አይችልም ብላ የምታምን ሰው ናት። ስለዚህ ያን ቪዲዮ እንኳን የቀረጸው እሷን ለእሱ ለመበቀል ብሎ እንደሆነ ታውቃለች ኤፍራታ ማለት ነው። እና ከአቤላ ጋር በቃ መጨረስ ትችል ነበር። እንዴት ለናታን በራሱ መንገድ ቁልፍ የቤት ቁልፍ እንደወሰደና በራሱ መንገድ ኮምፒውተሩ ከፍቶ ያን ቪዲዮ እንዳወጣበት ብትነግረው በቃ እንደውም በሱ ቢዚ በሆነበት በቃ የምትፈልገው ነገር ታሳካ ነበረ። ያፌት በቃ በአንዴ ዋጋውን ይሰጠው ነበረ። ይሄ አለመንገር ዋግን በጣም ነው እንትን ያለኝ። ድራማው ላይ ምኑ ጋር ነው እንትን የሚለው? ምክንያቱም መንገር አለበት። ምንም ያጠፋችው ጥፋት የለም። ራሱ ነው ቤት ገብቶ እንደ ሌባ ብሎት የዘረፈው እና እሱ ካልሆነ ይሄ ቪዲዮ ለፖሊስ እሰጣለሁኝ አንቺ እንዲህ አድርጊ የሚላት ይሄ ያ ተራ ማስፈራሪያ ነው እንጂ እሷ ደግሞ ለያፌት ተነግረዋለሁኝ ብላ ብትለው አሪፍ ነበረ፣ ለያፌት ብትነግረው ማለት ነው። እንግዲህ ሌላው ጽዮንና ዳጊ እንግዲህ እሱን ለመበቀል ይመስለኛል በራሳቸው መንገድ ሰው ፈላልገው እንትን የሚሉት ማለት ነው። አሁን ቢኒያም እና ጽዮን ስለታረቁ አሁንም ከአቤላ ሌላ ሰጣ ገባ ውስጥ እኔ አግባብ ነው ብዬ አልልም። ገባችሁ? ምክንያቱም ኦልሬዲ በቃ ቢኒያም ታርቋታል። የታረቀዋት በሚያስጠላ መንገድ ቢሆንም ማለት ነው። ሌላው የቤዛ ጉዳይ ነው። ቤዛና እንግዲህ ሄዋን ፍለጋ ጉዞዋ ጀምራለች። በየቦታው ወረቀቷ እየለጠፈች ፎቶዋ ምናምን ታገኛት አታገኛት። በነገራችን ላይ የያፌት ሰዎች ሊያዩት ይችላሉ፣ ግን ማን ነው እያፈላለጋት ያለው ማን ነው እየፈለጋት ያለው የሚለው ነገር ግን ሲሰሙ እኔ እንጃ ድራማው ገና የበለጠም ሚራዘም ይመስለኛል። ለምን የዛች የዲያራ ወንድም ከቤዛ ጋር አንድ ላይ ሆኖ ስለሚሄድ ማለት ነው። በነገራችን ላይ ተቀናቃኙ ያፌት የዲያራ እናት የሆነች መሆኗን
የሚያውቅ አይመስለኝም። ራሷ ፕራይቬት አድርጋ ነው የምትሰራው። የምትሰራቸውን ብዙ የሆነ እንጃ በጣም የክፋት ጥግ ማለት ነው። ልጇ ግን በጣም ነው ያደነኩት። በቃ እናቱ የምትሰራው መጥፎ ስራ የሚፈልግ አይደለም፣ የሚያደንቅ አይደለም። በዛ ላይ ደግሞ በቃ አለ አይደል ይቃወማታል ልጁ ማለት ነው እናቱ በምትሰራው ነገር እና እኔ አንድ ቀን እናቱ ራሱ ልጁ የሚያጋለጥ ይመስለኛል። ሌላው እንግዲህ አሪፍ ነው ራሱን ለእህትዮ ያለው ነገር መናገርዋ ያለው ነገር በቃ ለወንድሟ ልትነግረው ይመስለኛል። ሁሉም እንደሰማች እስከ ዛሬም ድረስ እሱ የገደለ አስመስላ እናትዮ ታወራበት እንደነበረ ምናምን እህትዮ ተጸጽታለች ማለት ነው። ለካ እስከ ዛሬ ወንድም የነበረው ወይ እንትን ስለው የነበረው ምናምን ነገር እያለች ማለት ነው። እና በጣም ነው የሚገርመው እላችኋለሁኝ። እንግዲህ እስቲ ቀጣይ የምናየው ይሆናል። ነገር ግን በዚህ መቆጠር አለበት ወይ ደግሞ ስለሚሰሩት ነገር ኤፍራታና ናታን መነጋገር አለባቸው ብዬ አምናለሁ። ሁለቱም ጦስ ውስጥ ከሚገቡ ማለት ነው።